ወሰለም በኢማን መሰከሩላት ኢማን እንዳላት መሰከሩ ዛሬ ደግሞ አህባሾችም ሌሎች ይመጡና አላህ የት ነው ተብሎ እነሱ አይሉም ምክንያቱም አላህ የት ነው ማለት ክደት ነው እነሱ ጋር ችግር ነው ግን ማን ነው እንዲህ ብሎ የጠየቀው ማን ነው እንዲህ ብሎ የጠየቀው አይን አላህ ረሱላህ ሰለላሁ ዐለይሂ ወሰለም ይምረጥ እንግዲህ አንተ የፈለገውን ጎዳና መልሱን ደግሞ ተመልከቱ ፊሰማ ሲባል አንተ ምን ትባላለህ ካፊር ትባላለህ ረሱላህ ሰለላሁ ዐለይሂ ወሰለም ሙእሚን ነሽ ብለዋል አይደለም ምረጡ እናንተ የፈለጋችሁት አርሽ በላይ ነው ካላችሁ አርሽ ከመፈጠሩ በፊት ነበር አላህ የሚሉትን አላህ ከአርሽ በላይ ስለመሆኑ በአንዳንድ አጋጣሚዎች ለመናገር እንደሞከርኩት የሚጠቀሱ መረጃዎች አንዳንድ ዑለማዎች እንደሚሉት 1000 ወይ 2000 ሊደርሱ ይችላሉ በዝርዝር ሲታይ ማለት ነው መቁጠር ይከብዳል አላህ ከፍጥረት ዓለሙ በላይ ስለመሆኑ ነገር ግን እነዚህ መጥቀስ ስለሚከብድ አንዳንድ ዑለማዎች በአይነት መደቧቸው መረጃዎቹ በዝተው ማለት ነው ገብቷቸዋል አይደል በአይነት መደቧቸው ለምሳሌ الرحمن على العرش استوى አንድ ቦታ ላይ 6 ቦታ ላይ ደግሞ ثم استوى على العرش የሚለውን አንድ የመረጃ አይነት አደረጉት እዚህ ላይ የሚጠቀሱ ጅምብሮች እንዳሉ አቃሉ አብሽሩ መልሶቹ ደግሞ ቅድም እንዳልኳችሁ ነው ይሄ አንድ ነው በሉ في السماء የሚለው አገላለጽ አሚንቱም መን في السماء እንደሚለው في صحيح مسلم حديث معاويه بن الحكم السلمي اين الله ستبا في السماء እንዳላቸው እንደዚህ አይነት አገላለጾች ደግሞ ارحموا في الارض يرحمكم من في السماء الا تامنوني وانا امين من في السماء كما في الصحيح الحديث ابي موسى እነዚህ ደግሞ አንድ መረጃ ናቸው አንድ ላይ እናርጋቸው አይደል ሁለት አይነት መረጃዎች አንዳንድ ነገሮች ወደ አላህ እንደሚወጡ ከተነገረ ወደ አላህ ወጣ ከተባለ አላህ ከላይ ነው ማለት ነው አይደለም ኢለይሂ يسعد الكلم الطيب تعرج الملائكه والروح اليه ይጣራለ አንዳንድ ነገሮች አላህ ወደ ላይ ወደ እሱ እንደሚያነሳቸው برفعه الله اليه ከሱ ዘንድ ደግሞ ወደ ታች እንደሚወርድ تنزيل الكتاب من الله ተግባባን ከአርሽ በላይ እሱ ዘንድ እንደሆነ መጠቆሙ فاسألوا أهل الذكر إن كنتم لا تعلمون ከአርሽ በላይ ነው ካላችሁ አርሽ ከመፈጠሩ በፊት ነበር አላህ የሚሉትን አላህ ከአርሽ በላይ ስለመሆኑ በአንዳንድ አጋጣሚዎች ለመናገር እንደሞከርኩት የሚጠቀሱ መረጃዎች አንዳንድ ዑለማዎች እንደሚሉት 1000 ወይ 2000 ሊደርሱ ይችላሉ በዝርዝር ሲታይ ማለት ነው መቁጠር ይከብዳል አላህ ከፍጥረት ዓለሙ በላይ ስለመሆኑ ነገር ግን እነዚህ መጥቀስ ስለሚከብድ አንዳንድ ዑለማዎች በአይነት መደቧቸው መረጃዎቹ በዝተው ማለት ነው ገብቷቸዋል አይደል በአይነት መደቧቸው ለምሳሌ الرحمن على العرش استوى አንድ ቦታ ላይ 6 ቦታ ላይ ደግሞ ثم استوى على العرش የሚለውን አንድ የመረጃ አይነት አደረጉት እዚህ ላይ የሚጠቀሱ ጅምብሮች እንዳሉ አቃሉ አብሽሩ መልሶቹ ደግሞ ቅድም እንዳልኳችሁ ነው ይሄ አንድ ነው በሉ في السماء የሚለው አገላለጽ አሚንቱም መን في السماء እንደሚለው في صحيح مسلم حديث معاويه بن الحكم السلمي اين الله ستبا في السماء እንዳላቸው እንደዚህ አይነት አገላለጾች ደግሞ ارحموا في الارض يرحمكم من في السماء الا تامنوني وانا امين من في السماء كما في الصحيح الحديث ابي موسى እነዚህ ደግሞ አንድ መረጃ ናቸው አንድ ላይ እናርጋቸው አይደል ሁለት አይነት መረጃዎች አንዳንድ ነገሮች ወደ አላህ እንደሚወጡ ከተነገረ ወደ አላህ ወጣ ከተባለ አላህ ከላይ ነው ማለት ነው አይደለም ኢለይሂ يسعد الكلم الطيب تعرج الملائكه والروح اليه ይጣራለ አንዳንድ ነገሮች አላህ ወደ ላይ ወደ እሱ እንደሚያነሳቸው برفعه الله اليه ከሱ ዘንድ ደግሞ ወደ ታች እንደሚወርድ تنزيل الكتاب من الله ተግባባን ከአርሽ በላይ እሱ ዘንድ እንደሆነ መጠቆሙ في الصحيح من حديث ابي هريره رسول الله صلى الله عليه وسلم قالوا لما قضى الله الخلق كتب في كتاب فهو عنده فوق العرش ان رحمتي سبقت غضبي فهو عنده فوق العرش قلت له هي عنديه ليلام بتالي في ለምሳሌ ሱረቱ አልአዕራፍ መጨረሻ አንቀጽ ምንድነው የሚለው ان الذين عند ربك ማን ናቸው መላእክቶች ናቸው መላእክቶች የት ናቸው ያሉት ወደ አላህ ይቀርባሉ ወደ ሰማይ ላይ ናቸው አይደል ማለት ان الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون ይሄ አንድ አይነት መረጃ ነው ተግባባን እንደዚሁም ካይነቶቹ ማለት ነው አላህ Subhanahu Wa Ta'ala በቁርአን ውስጥ የፊርዓውን ታሪክ ጠቅሶልናል ማን የፊርዓውን ተከታይና ማን የሙሳ ተከታይ መሆኑን እናንተ እንግዲህ ፍረዱ ፊርዓውን ምን አለ يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا تملكت هامان جنبال تلك سجنة هدرجلني أنا يا موسى جيت أبيك أبي ما يتفلق قال له استياله لمن إن السمة وشتامنا
ማነው ውሸታም ያለው? ሙሳን ማለት ነው። ሙሳ ውሸታም ስለሆነ እኔ ያረጋግጣለሁ ውሸታምነቱን ላይ ወጥቼ ማለት ነው። ውሸታም ያላቸው ምን ስላሉት ነው? ጌታዬ የት ነው ስላሉት ነው? ሰማይ ነው። እሱስ ምን አለ? ወኢኒ ለአظنه ከذب አይደለም ውሸት ነው ብሎ አስተባበለ አይደለም። ስለዚህ አላህ ከፍጥሯን ሁሉ በላይ ከአርሽ በላይ መሆኑን ያስተባበለ የፊርዓውን መንገድ ተከትሏል። አላህ ደግሞ ከአርሽ በላይ ነው ያለ ደግሞ የሙሳን መንገድ ተከትሏል። فأي الفريقين حق بالأمن إن كنتم تعلمون. ሌላ መረጃ ረሱል ሰለላሁ ዐለይሂ ወሰለም ሌሊተ الإسراء والمعراج ወዴት ነው የወጡት? ወደ ላይ ነው ወደ ታች ነው? ወደ ላይ ነው አይደለም የወጡት? عليه الصلاة والسلام ወደ ላይ ወጡ። ይሄ ተአምር ነው አይደለም? 7 ሰማያትን አለፉ። ከአላህ ጋር ተነጋገሩ ያለምንም ዋሲጣ። ሶላት ግዴታ ሆነ። ተመለሱ። ሙሳ ያንተ ህዝቦች ይሄን አይችሉም፣ እኔ ብዙ ሞክራቸዋለሁ፣ ስለዚህ ተመለስና አስቀንሳላችሁ። 50 የነበሩ 5 እስኪያደርጉ እስኪያስቀንሱ ድረስ ተመላለሱ። ወደ ላይ ወደ ታች። አላህ የት ነው ማለት ነው? ከአርሹ በላይ ላይ ነው ማለት ነው። ተግባባ? ረሱል ሰለላሁ ዐለይሂ ወሰለም ሐዲስ الوداع ላይ اللهم اشهد يعني ينكتها عليهم እጃቸውን ላይ እየጠቆሙ ማለት ነው። ይሄን አድርገዋል አይደል? በቁርአን በሐዲስ ላይ ሰቢሕ እስመ ረቢከ الأعلى ሲል وهو العلي العظيم علي የሚለው በየትኛው መልኩ አላህ የበላይ መሆኑን ጠቆም። እነዚህን የመሳሰሉ መረጃዎች በአይነት እንኳን ብዙ ናቸው፣ እንኳን በዝርዝር ሊጠቀሱ ቀርቶ ማለት ነው። ከቁርአንና ከሐዲስ አንወጣ ማለት ከቁርአንና ከሐዲስ ወጥተን ራሱ ብዙ እናገኛለን። ተፈጥሯዊ የሆነ ስሜት ራሱ አንድ መረጃ ነው። ፍጥረት الله التي فطر الناس عليها لا تبديل لخلق الله። አንድ ሰው ዱዓ ሲያደርግ ልቡ ወዴት ነው ቀና የሚለው? أبو المعالي الجويني عند جزء قومه من نبر كان الله ولا ما كان وهو الآن على ما كان لك زيت يأكل عند الله مالتنا عرش كمان فترة بفيه تلك ما متعشوا يمتلك بقى نجارون يميجن الدس ملسي مسلات شوال لما تبتال ملسون نجارات شوال ما في كلام سلون عند زي على يورا عند الحافظ أبو جعفر الهمداني نالو دعنا من ذكر العرش لأنه يعني إنما ورد ذكره في السمع من طريق السمع. قل من لو ما قال عارف قط يا الله إلا وجد ضرورة تطلب العلو نحو السماء أو تطلب العلو. عند سو يا الله قال كل جزء لبو دلك أنا هلال إيه أين السميت السموال إن دز أين التفترة يسميت لباتنوس تكرجوا من النادرجوش هنا من ملسد هكاتو ጭንቅላቱን እየደበደበ ወረደ። حيرني الهمداني ግራ አጋባኝ ብሎ ወረደ። ምንም መልስ መስጠት አይችልም። የት ያደርገው? ሰዎች ዱዓ ሲያደርጉ እጃቸውን ላይ ነው ከፍ የሚያደርጉት ወይስ ወደ ጎን ወይ ወደ ታች ነው? ወደ ላይ ነው። ማንም ባይነግራቸው ማለት ነው። طبعا حديث ላይ ረሱል ሰለላሁ ዐለይሂ ወሰለም ان الله حي كريم يستحي من عبده اذا رفع اليه يديه እጁን ወደ እሱ ካነሳ አላህ ወደ አላህ ማለት ነው። አንድ ሰው ካነሳ ምን ማለት ነው? ወደ አላህ ካነሳ ማለት ወደ ላይ ነው የምታነሳው ማለት። እነዚህ አይነት የመረጃ አይነቶች በርካታ ናቸው። በአይነት ተዘርዝሮ አያልቁም በእንዲህ አይነት አጭር ጊዜ። ግን እያንዳንዱ ደግሞ በእነሱ ላይ የሚነሳ ውዥንብር፣ ጥርጣሬ ወይ ጥያቄ ካለ ከአንድ በላይ በርካታ መልሶች ይሰጥበታቸው ችግር የለም። እርግጠኝነቱ የጸና ይሆናል። ጥያቄ በተነሳ ቁጥር እንዲያውም እርግጠኝነት እንዲጨምር ያደርጋል መልሶቹን ስትሰማ ማለት ነው። ተግባባን? ይህ በዚህ አይነት መልኩ የተረጋገጠ ነው። ሁሉም ቀደምት ሙስሊሞች ያመኑበት ጉዳይ ሆኖ ሳለ ይህንን እውነታ ለመገንደስ አንድ ትልቅ ጥያቄ የሚያነሱት አለ። ትልቅ እንግዲህ በጥቅስ ምልክት ውስጥ ነው እነሱ ዘንድ ማለት ነው። ምንድነው? እሺ አላህ Subhanahu Wa Ta'ala አርሽ ከመፈጠሩ በፊት የት ነበር ይላል። ምንድነው መልሱ? አላውቅም እኔ በቃ አለቀ። ምን አገባው አስለን? እኛ አሁን አላህ Subhanahu Wa Ta'ala ሰማያትና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ የሚል አንቀጽ አገኝተናል። ከዛ በፊት ነበር ምን አገባ? አስፈላጊ ቢሆን ኖሮ ይነገረን ነበር። አስፈላጊ ቢሆን ሰሃቦች የሚጠይቁ ነበር። ተግባባ? አጭር መልስ ይሄ ነው እኮ። ይሄን አለማውቃችን ያወቅነውን ነገር እንድንክድ ያደርገናል እንዴ? አንድ ሰው መስጂድ ውስጥ አየሁት አይ እሱ አይደለም ብዬ እንድከራከር የሚያደርግ ነጥብ ምንድነው? እሱ አለመሆኑ ከረመዳን በፊት የት ነበር? አንዳንድ ሰዎች እንግዲህ ረመዳን ብቻ ነው የሚሰግዱት። ስለዚህ ይሄ ሰው መስጂድ አልመጣም እሱም አይደለም። ምንድነው መረጃ? ከረመዳን በፊት የት ነበር? መረጃ ነው? ሞኝነት ነው አይደል? ምንም የሚያመጣው የሚያያዘው ርዕስ አይደለም። አሁን አላህ Subhanahu Wa Ta'ala እንደዚህ ነው ብሎ ነግሮናል። አርሽ ከመፈጠሩ በፊት ምን አገባው? እንደ አይነት ተራ ውዥንብሮች ናቸው የሚጠቀሱት ማለት ነው። ተግባባን አይደለም? على كل حال
እንግዲህ ግልጽ ነው ነገሩ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሁሉም ዑለማዎች በተስማሙበት ሙስሊም ፊ ሰሒህ እንግዲህ ጥርጣሬ የሌለው ሐዲስ ነው ማለት ነው። ስለ ሰነዱ መነሳት አያስፈልገው። ቅድም ባልኳችሁ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም አይነ አላህ የት ነው ብለው ሲጠይቋት ምን አለች? ፊ ሰማ አለች። አይ ፊል ዑሉው ወልሙጥለቅ ማለት ነው። አው ዐለ ሰማ በሰማያት ነው ከላይ ነው አላህ ማለት ነው። ግልጽ ነው። እኔ ማን ነኝ ሲሉት የአላህ መልእክተኛ አለች። እሳቸው ምን አሉ? ልብ በል የሰጡትን የምስክርነት ቃል اعتقها فإنها ايش مؤمنة ነፃ ወጣት እሷ ሙእሚን ነች አሉ። ይሄን ነው ምን መሰክረው አይደለም ሙጥለቅ الإيمان ነው የሚፈልግበት طبعا መሰረታዊ የሆነ ኢማን አሟልታለች። ይሄን ካወቀች ሙስሊም ነች ካፊር አይደለችም። ነፃ ወጣት ይቻላል። ነፃ ወጣት አሉ ረሱላህ ሰለላሁ ዐለይሂ ወሰለም በኢማን መሰከሩላት። ኢማን እንዳላት መሰከሩ። ዛሬ ደግሞ አህባሾችም ሌሎች ይመጡና አላህ የት ነው ተብሎ እነሱ አይሉም። ምክንያቱም አላህ የት ነው ማለት ክደት ነው፣ እነሱ ጋር ችግር ነው። ግን ማን ነው እንዲህ ብሎ የጠየቀው? ማን ነው እንዲህ ብሎ የጠየቀው? አይን አላህ ረሱላህ ሰለላሁ ዐለይሂ ወሰለም ናቸው አይደል? ይምረጥ እንግዲህ እነሱ የፈለገውን ጎዳና። መልሱን ደግሞ ተመልከቱ። ፊ ሰማ ሲባል አንተ ምን ትባላለህ? ካፊር ትባላለህ። ረሱላህ ሰለላሁ ዐለይሂ ወሰለም ሙእሚን ነሽ ብለዋል አይደለም? ምረጡ እናንተ የፈለጋችሁት። هذا والله اعلم وصلى الله على محمد وآله وسلم